ፍርድ ቤቱ ውሳኔ ሰጥቷል። አርቲስቱንም ከእስር ለቆታል። የውሃ ሽታ ከሆነው የአስክሬን ምርመራ ውጤት ይልቅ የተከሳሽ በነፃ መልቀቅ ፈጥኖ ተሰምቷል። ወትሮም ለሚታማው የአገሬው የፍርድ ስርዓት ሌላ ስብራት። 3 ወር ሙሉ ማስረጃ ያላገኘው ፖሊስ ይሄ እንዴት ተሳነው? ማስረጃውን አስፍተውበት ወይስ አርቲስት አንዱዓለም ላይ ከጅምሩም የሐሰት ክስ ነበር የሚለው ጥያቄ አብዛኛው ማህበረሰብ ማወቅ የሚፈልገው ጥያቄ ነው። ከተዘጋው ዶሴ በፍርድ ሂደት የተደበቁ ለህዝብ ያልተነገሩ ሚስጥሮች። አርቲስት አንዱዓለም ጎሳ ከእስር የተለቀቀው በዋስትና ነው ወይስ ክሱ ሙሉ በሙሉ ተቋርጧል የሚለውን ጨምሮ የቀነኒ ወላጅ አባት ከዚህ ፍርድ ቤት ውሳኔ በኋላ የተናገሩት አሳዛኝ ልብ ሰባሪ ንግግርን የምናስደምጣችሁ ይሆናል። ውድ ቤተሰቦቻችን እናንተስ በዚሁ አርቲስት አንዱዓለም ጎሳ ነፃ መለቀቅ ጋር ተያይዞ የተሰማችሁ ምንድነው? ከእስር ያስፈታው የፍርድ ሂደት ፍትሃዊ ነው ይላሉ? አይደለም ካሉስ ለምን? ሐሳባችሁን በጨዋነት መልክ ኮሜንት ላይ አጋሩ። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክ እና ሼርም አድርጉ እያልን በቀጥታ ወደ ቪዲዮ እናልፋለን። የዚች ወጣት ሞት ያንገበገባቸው ወላጅ ዘመድ አብሮ አደጎቿ የፈሩት አልቀረም። የሰጉት ደርሶ እጮኛዋ አንዱዓለም ጎሳ ከእስር ተፈቷል። እንዴት ከእስር ሊለቀቅ ቻለ? ፖሊስ ማስረጃ አጥቶ ወይስ በዋስትና ለሚለው እስካሁን ወጥቶ ይፋ የሆነ ማብራሪያ የሰጠ አካል ባይኖርም ከጀምሩ መገናኛ ብዙሃን እንዳይገቡበት የተከለከለው የፍርድ ሂደት ብዙ ጥያቄዎችን በማስነሳት ላይ ይገኛል። በርካቶች ፍርደ ገምዲል ሲሉ የጠሩት የፍርድ ሂደት ምንም እንኳን ቀነኒን ባይመልሳትም በዚህ ደረጃ መሆኑ ልብ ሰባሪ ሆኗል። ለሚዲያ ዝግ የሆነው ይህ የፍርድ ቤት ውሎ በእጮኛው ሞት ምክንያት ለ3 ወራት እስር ላይ የነበረውን አርቲስት አንዱዓለም ጎሳን ከእስር ነፃ ለቆታል። በዚህ የፍርድ ቤት ውሳኔ ላይ ሁለት የተለያዩ ሐሳቦች እየተነሱ ይገኛሉ። ሞዴል ቀነኒ አዱኛ በአሳዛኝ ሁኔታ ካረፈች ዕለት አንስቶ ጉዳዩን በአንክሮ ሲከታተሉ የነበሩ ከዚህም ባሻገር የፍርድ ቤት ቀጠሮን በየጊዜው እየተከታተሉ ፍትህ ለቀነኒ ሲሉ የነበሩትን የቀነኒ ወዳጆችን ያስከፋና በፍትህ ስርዓቱ ላይ ጥያቄ እንዲያነሱ ያደረገ ሲሆን በተቃራኒው ቀነኒ ራሷን አስፍታ እንጂ እጮኛዋ አንዱዓለም ጎሳ አልገደላትም፣ ስለዚህ ፖሊስ ምርመራውን አድርጎ ነፃ ለቆታል ብለው በፍርድ ቤት ውሳኔ የተደሰቱ የአርቲስቱ ወዳጆች ሐሳባቸውን በመግለጽ ላይ ይገኛሉ። የሆነው ሆኖ አንዱዓለም ቢታሰር ቢፈታ የእስር ጊዜ ቢጨርስ ባይጨርስ የሞተ ተጎዳ ሆነና ነገሩ ሞዴል ቀነኒ አዱኛን ካሳጣን ከዛች ከተረገመች ቀን አንስቶ ለዚች ምስኪን ነፍስ እጮኛዋን አንዱዓለምን የሚከሱ እንዳሉ ሆነው ለሞቱ ሟችን ተጠያቂ አድርገው ለድምጻዊ የሚወግኑ እንዳሉ ይታወቃል። በዛች ክፉ ሌት የተፈጠረው ለሁሉም ሚስጥር ሆኖ ቢዘልቅም እውነቱ ያለው ሟች ጋርና ትላንት ከእስር የተለቀቀው አርቲስት አንዱዓለም ጎሳ ጋር ትገኛለች። ስለ ፍርድ ሂደቱ በግልጽ የተባለ ነገር ባይኖርም አንዱዓለም ጎሳ በ50,000 ብር ዋስትና ከእስር መለቀቁ ታውቋል። ያልተኖረ ልጅነት፣ ያልተኖረ ተስፋ፣ ያልሰመረ ወጣትነት፣ ያልተሳካ ህልም በቀነኒ ህይወት ታይቶ አልፏል። እነዛ ማስረጃ ይሆናሉ የተባሉ ሁሉም ማስረጃነታቸው ውሃ አላነሳም። የቤተሰቦቿም ጥያቄ ሰሚ ጆሮ አላገኘም። ካሁን በኋላ የሚሆነውን መከታተል የግድ ይሆናል። ምክንያቱ ደግሞ እኛም ከህግ በላይ ስላልሆነ። የቀነኒ አባት አቶ አዱኛ ትላንት ጧት እንደተናገሩት ከሆነ እሳቸውም ጧት ፍርድ ቤት እንደነበሩና በሐዘንና በዛለ ስሜት ደከመን ነገሩ ሁሉ አልቋል ብለው የነበረ ሲሆን ተጠርጣሪው አርቲስት አንዱዓለም ጎሳ ተፈታ ወይ ተብሎ ለተጠየቁት ጥያቄ እስከ ቀኑ 10 ሰዓት ድረስ እንዳልተፈታ ተናግረውም ነበር። አሁን ባለው መረጃ ግን በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምጻዊ አንዱዓለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባ ቀነ ገደብ በማለቁ እንዲሁም አቃቤ ህግ ከፖሊስ ባገኘው መረጃ ድምጻዊ ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጽ ክስ ሳይመሰረትበት ምሽት ላይ በ50,000 ብር ዋስትና ከእስር ተፈቷል። ሞዴል ቀነኒ አዱኛ ከማደግ ከመለወጥ እንዲሁም ከመስራት ጉጉቷ ጋር ከተቀበረች ቀናትን እየወለዱ ሳምንታት አልፈው 3 ወር አልፎታል። እንዴት ለምን የሚሉ ጥያቄዎች እስካሁን መልስ ያልተገኘላቸው ነገር ግን መልስ የሚሹ ጥያቄዎች ሆነዋል። ወላጅ አባቷ በቀነኒ የቀብር ስነ ስርዓት ላይ እንደጠየቁት የልጄን እውነት አፋልጉኝ፣ የልጄ ደም እንዳጫሉ ተደብቆ እንዳይቀርብኝ ብለው ነበር። ወላጅ አባቷ የሰጉት አልቀረም። በልጃቸው ሞት አንደኛ ተጠያቂ የነበረው እጮኛዋ ከእስር ተለቋል። ፖሊስም ማስረጃ ማግኘት አልቻልኩም ብሏል። አቃቤ ህግም ክስ ሊመሰርት አልቻለም። ምንም እንኳን የፖሊስ ምርመራ ይፋ እስከሚሆን ድረስ ስለ ጥፋተኛው ከማውራት በርካቶች ቢቆጠቡም እየዘገየ የመጣው ምርመራ የብዙዎችን ልብ ለስጋት ዳርጎ እንደቆየ ይታወቃል። የውሃ ሽታ ሆኖ የቀረው የአስክሬን ምርመራ ውጤትም እውነትን እንዳያዳፍን የበርካቶች ጥያቄ የነበረ ጉዳይ ቢሆንም ከዚህ ምርመራ ውጤት ይልቅ የድምጻዊ አንዱዓለም ጎሳ ከእስር መለቀቅ ቀድሟል። በድንገት የልጃቸውን ሞት የሰሙ ወላጆችም በሐዘን ውስጥ ሆነው ፍትህን እንሻለን ቢሉም ፍርድ ቤቱ ፍትህ ነው ያለውን ወስኗል። ይህ ውሳኔ ደግሞ
ወላጅ አባቷን ጨምሮ ስለ ቀነኒ የቆሙትን ሁሉ ተስፋ አስቆርጧል። ቀነኒ አዱኛ ተስፋ ነበራት። ቀነኒ አዱኛ ህልምም ነበራት። ቀነኒ አዱኛ መዳረሻም ነበራት። ካለመችው ሳትደርስ ካሰበችው ሳትሆን ባጭሩ ተቀጨች እንጂ። በጊዜው የድምፃዊ አንዱዓለም ጎሳ ጠበቃ ሲናገር በእለቱ በሰላም አብረው እንደዋሉ ከዛም ቀነኒ ፎቶ ወደምትነሳበት ቦታ ራሱ እንዳደረሳትና ማታ በሰላም ገብተው እራት በልተው እርሱ ወደ መኝታ እርሷ ከቤት ሰራተኛዋ ጋር ወደ ኪችን እንደሄደችና በኋላም ላይ ሰራተኛዋ ስትጮህና መውደቋን ስትነግረው ደንግጦ ተነስቶ ሆስፒታል እንዳደረሳት ይገልጻል። በሌላ በኩል ዛሬ በተሰማውና በተለያዩ አጋጣሚ እስር ቤት ጠየቅ ነው የሚሉ ሰዎች እንደሚሉት ከሆነ በእለቱ አምሽተሻል በሚል ጭቅጭቅ ውስጥ እንደገቡና እርሷም ሳሙና ልትጠጣ ስትል ይዞ እንደተቀበላት ከዛም ራሷን እንደጣለች በወቅቱ አብሯት የነበረው አንዱዓለም መናገሩ ተሰምቷል። ይህ በራስ ላይ ምስክርነት ነው። መግደል በእጅ ብቻ ነው ብሎ ለሚያስብ ሰው ምንም ላይመስል ይችል ይሆናል። ነገር ግን የትዳር የፍቅር አጋርን በትንሽ በትልቁ ሰላም እየነሱ የስነ ልቦናና አካላዊ ጥቃት እያደረሱ ሰው ራሱን እንዲያጠፋ ማድረግ በተጻፈ ሕግ ባይሆን እንኳን በህሊና ሕግ ወንጀል መሆኑ ይታወቃል። የቀነኒ የፍርድ ሂደት ሳትሰላች የቀጠሮ ወቅትን 1-2 እያለች እየቆጠረች የዕለቱ ውሳኔዎችን በመከታተል ለህዝብ ስታደርስ የነበረችዋ ሱአድ መሐመድን በስተመጨረሻ በፍትህ ስርዓቱ ተስፋ የቆረጠች በሚመስል መልኩ ሐሳቧን እንዲያጋርታለች። ቀነኒ ራሷን አጥፍታ ቢሆን እንኳን በፎቶዎችና ከጓደኛዋ ጋር በነበራት የመልእክት ልውውጥ እንዳየነው ጥሩ ሁኔታ ውስጥ አልነበረችም። ከዚህ ውስጥ የምወጣው በሞት ብቻ ነው የሚል ድምዳሜ ላይ መድረስም ቀላል ነገር አይደለም። እንዲህ ያሉ ጉዳዮች የሚገኙበት የህግ ማዕቀፍ ላይ ኢትዮጵያ ላይኖራት ይችላል። ነገር ግን ቀነኒ እንዲኖር ለማስቻል መነሻ ኢንስፓይሬሽን መሆን አለባት ብዬ በግሌ አምናለሁ። በሴቶች መብት ላይ የሚሰሩ ድርጅቶችም ይሰሩበታል ብዬ ተስፋ አደርጋለሁ ትላለች ሱአድ መሐመድ። ሐሳቧን ስትቀጥልም የስነ ልቦና ጫና፣ ጾታን መሰረት ያደረገ በፍቅር ወይንም በትዳር አጋር የሚደርስ ጥቃት እንዲሁም በኢንተርኔት በሚደረግ ቡሊንግ ጨምሮ ሰዎች ራሳቸውን ሲያጠፉ በፈረንሳይ፣ ዩናይትድ ኪንግደም፣ ደቡብ ኮሪያ፣ አሜሪካ እንዲሁም ሌሎች ሀገሮች ላይ ባለማወቅ ሆን ተብሎ ለሰዎች ውሳኔ ምክንያት ነው ተብሎ የሚታሰብ ሰው ካለ በረጅም ጊዜ እስር ጭምር ይቀጣል። ይህ የማነሳው ነገር ነገም ብዙ ቀነኒዎች ስለሚኖሩ ነው። ምላሻችን ራሷን ካጠፋች እሱ ምን ያድርጋት መሆን ሳይሆን ያለበት እህቶቻችን ከእንዲህ ካለ የስነ ልቦና ጫና እንዴት እንታደግ፣ ከማይሆናቸው የትዳር የፍቅር አጋር ራሳቸውን እንዲመርጡ እንዴት እናስችል፣ ብሎም በምን አይነት የህግ ማዕቀፍና ማህበራዊ እገዛ እንጠብቅ ነው መሆን ያለበት በማለት ሐሳቧን ቋጭታለች። ይህ የቀነኒ አዱኛ አስደንጋጭ ህልፈት አሁንም በርካታ ጥያቄዎችን እንደያዘ አሁንም የቀጠለ ሲሆን በመቀጠልም የሚወጡ አዳዲስ መረጃዎች ካሉ ለእናንተ ውድ ቤተሰቦቻችን እንደምናደርስ ቃል እየገባን የዛሬውን ቪዲዮ እዚህ ጋር እናበቃለን። ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮን ላይክ እና ሼርም አድርጉ። በቀጣይ እስክንገናኝ በሰላም ቆዩ።